ጀግና። አዎ ፈጣሪውን የያዘ ሰው ወርቋ አይወርቅም። እውነት ለመናገር ለጊዜው አንገት ቢደፋም ምንም ቢልም እውነት ለመናገር ፈጣሪውን ያመነ ሰው መጨረሻው እንደ ብርሃን እንደ ፀሐይ እየፈካ ነው የሚሆነው ብዬ ነው የማስበው ማለት ነው። ምክንያቱም ጨለማውን ወስዶ ብርሃን እንደሚያመጣው የኛም እንደዛው ነው ብዬ ነው የማስበው። እኔ በተለይ በስመ አብ ኪዳነ ምህረት እናቴ የእውነት ልንገራችሁ በጣም ለእኔ ልዩ እናቴ ናት። በተለይ በስደት ዓለም ላይ ሁኜ የእውነት እንደ እናትም እንደ ሁሉም ነገር ሁና ከጎኔ የምታግዘኝ ልዩ እናቴ ናት። ኪዳነ ምህረት እናቴ ማለት በነገርኳት ሁሉ የምትደርስልኝ እናቴ ናትና እንግዲህ ያው አሁን ያለነው ስደት ነው። ከስደት ስንመለስ እንግዲህ እኔ ምን ልበላችሁ እውነት ለመናገር እና ሁሉንም የምታስተካክል እናት ናትና ሁሉንም ነገር ታስተካከልልሽ አለች። እሷ የሚሆንሽን ቀጥተኛው መንገድ ነገር ትመራሻለች ማለት ነው። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ሄሉ አሁን ላይ እየጸለየች ነው፣ ወደ ፈጣሪዋ ናት። ደስ ይላል። እንደዚህ ምንም ነገር ስትሰሩ ፈጣሪያችሁን ይዛችሁ ከሆነ የምትሰሩት ነገር ሁሉ በረከት አለው። እንደገና ደግሞ እግዚአብሔር ደግሞ የሚሆናችሁን ሰው መርጦ ራሱ ወደ ህይወት ያመጣላችኋል ማለት ነው። በነገራችን ላይ በማንኛውም ነገር ቢሆን መታገስ ዋጋ አለው ብዬ ነው የማስበው ማለት ነው። እውነት ለመናገር ሄሉ እኛ ከሌጋ ትሁን ብለን ሳይሆን ፈጣሪ ሄሉ የእንዳልክ ናት ወይም ደግሞ ሄሉ የናቲ ናት ካለ እኛ ሳይሆን ፈጣሪ ነው የሚያውቀው። ገባችሁ? ለሄሉ የህይወት አጋር የሚሆናትን እግዚአብሔር አምላክ ነው የያዘላት እንጂ እኛ አይደለንም። ይሄንን ልላችሁ እወዳለሁና እኛ ከማንኛቸውም ጋር ስንሆን እንወዳታለን፣ እንወዳቸዋለን። እንዳልክንም እንወደዋለን። ማንኞቹንም ሁሉም ቢሆን እንወዳቸዋለን። በቃ እኛን የሚሆነ የሄሉ ደስታ ሄሉ ደስ ብሏት ፍክት ብላ እንድትኖር ሄሉን ያስደስቱልን እንጂ ሄሉን ፈካ አድርገው ያኑሩልን እንጂ እኛ ሌላ ምንም አንፈልግም አይደል? እና ሌላ ነገር ምን ልላችሁ ነው? ኪዳነ ምህረት እናቴ ማለት እኔ እውነት ለመናገር ስደት ከገባሁ ጀምሬ በነገርኳት ሁሉ የምትደርስልኝና እናቴ ናት። እውነት ስነግራችሁ እኔ ስደት መጥቼ የምር 1 ወር 2 ወር እንኳን እሰራለሁ ብዬ ያሰብኩ ልጅ አልነበርኩም። እውነት ስነግራችሁ እንዲመጣው ነገሮቹ በቃ የሆነ ምን ልበላችሁ፣ ስደትን ታውቁታላችሁ። በቃ የሆነ ምስቅልቅልቅልቅል ነበረ ያለብኝ ሁሉም ነገር በቃ ገባችሁ? በየት ወጣችሁ በየት ትወጣ ገብታችሁ በየት እንደምትወጡ ሁሉም ነገር ነበር ያለብኝ። አዲሱ ናችሁ ስትመጡ ብዙ ነገር ትባላላችሁ። እቃ ሲጠፋ ሰርቃችኋል ትባላላችሁ። ወርቅ ሲጠፋ ሰርቃችኋል ትባላላችሁ። ብር ሲጠፋ አንቺ ነሽ የሰረቅሽው ትባላላችሁ። አዲስ ሰው ከሆናችሁ ማለት እኔ እንደመጣሁ እዚህ እንደመጣሁኝ 3 ቀን ነው 4 ቀን እንዲሆነኝ 3000 ብር ጠፋ ተባለ። አንቺ ነሽ ወሰርሽው፣ አንቺ ነሽ ከዛ የመጣሽው፣ አንቺ ነሽ ወሰርሽው ተባልኩ። እኔ ደግሞ ምንም የማውቀው ነገር የለኝም። እዚህ መጥቼ ራሱ ብሩ ምን አይነት እንደሆነ የማውቀው ነገር የለም። አዲስ ነኝ። ግን አንቺ ነሽ ወሰርሽው ተባልኩኝ። ምንም አላውቅም። በቃ ፈጣሪ ያውጣኝ። ኪዳን እያንቺ እውነቱን አውጪው አልኩኝ። ሌላ ምን እላለሁ ታዲያ? አልከራከር፣ አልችል ማውራት። ገባችሁ? ያንን ብር ግን ያው የራሷ ልጅ ወስደው ተገኘ ማለት ነው። አያችሁ? ይሄ ነው በሄዳችሁበት ዓለም ላይ ሆናችሁ ፈጣሪያችሁን ይዛችሁ መሄድ ያለባችሁ። ጎራ አይካለለውም፣ ይደርስላችኋል። በንጹህ ልባችሁ ተናገራችሁ። ተመስገን አልኩኝ። አያችሁ? ያ ነገር ሲገኝ ተመስገን አልኩኝና ያኔ ሴትዮዋም ይቅርታ አለች። ገባችሁ? አዲስ ስትሆኑ ብዙ ስም ይሰጣችኋል እና ወርቁን ይጥላሉ። እኔ ብዙ ፈትረውኛል። ወርቅ ጥለዋል፣ ብዙ ነገር አድርገዋል። የአንገት ወርቃቸውን የማጸዳበት ሁሉ ምናምን ብቻ ብዙ ነገር ነው። እኔ ግን እናቴ ስታሳድግ በዚህ መልክ ስላልሆነ ያሳደገችኝ ያው የእጅ አመል የሌለበት ሰው
እዚህም መጥቶ ምንም አይነካም። እኔ ሲፈጥረኝ የእጅ ማመል የለብኝም። ለምን እኔ ወርቅ ቀርቶ አይደለም ሚሊየን ብር አትነሰንስም። አንድም ብር ነክቼ ካላረግላትም ልብስ ሳጥብ ራሱ አንድ ብር ካገኘው እዛው ቁጭ ነው ማረግላቸው ወስጄ አንድ ብር እንኳን ማለት ነው። ለምን አንድ ብር እንደዚህ አይነት ነገር የለብኝምና መጨረሻ ላይ ትታመናላችሁ። እና ይህን ያልኩበት ምክንያት ምንድን ነው? ይቅርታ ኪዳነ ምሕረት እናቴ ምን ልበላችሁ፣ እኔ ቃል የለኝምና ሄሉዬ ሁሉንም ነገር ታስተካክልልሻለች ልልሽ ፈልጌ ነው። ተቻልሽ ተሻልሽ ደግሞ ሰሚነሽ ኪዳነ ምሕረት ሂጂ ከቻልሽ። እውነቴን ነው የምልሽ፣ ሩቅ አይደለም ከአዲስ አበባ ሰሚነሽ ኪዳነ ምሕረት የአንድ ሰዓት ተኩል ወይም የሁለት ሰዓት ተኩል መንገድ ነው ቢሆን እና ሰሚነሽ ኪዳነ ምሕረት ራሱ ብትሄጂ ሂጂና ሰሚነሽ ኪዳነ ምሕረት የልብሽን ንገሪያት። ማርያምን ትሰማሻለች። እኛ እንኳን ተሀገር ውጭ ሆነ ጎራ እንኳን አይካለላትም ስትሰማን፣ አንቺንም ትሰማሻለች። የምሬ ነው የምልሽ። ሰሚነሽ ኪዳነ ምሕረት ሂጂ ከቻልሽ፣ ስውሯ ማርያም ሂጂ ከቻልሽ ሂጂ ንገሪያት ማርያምን። የምሬ ነው የምልሽ። ምን ይታወቃል? ይኸው እንዳልክ እንኳን ስውረ ማርያም ሂዶ ጸበል ተጸብሎ ምናምን ነው። ምን ይታወቃል? እንዳልክና አንቺ ተጋብታችሁ ትኖሩ ይሆናል። እኔ ግን ይቅርታ አድርጉልኝና እንዳልክ ሄና ሄሉዬ ቢጋቡ ግን እኔ ደስ ይለኛል። የምሬ ነው ምላችሁ። ምክንያቱም ይሄን ስል ልትጠሉኝ ትችላላችሁ፣ ግን ቢጋቡ ደስ ይላል። ማለት እንዳልክ እርግት ያለ ልጅ ነው ከማያቸው ሁሉ የሆነ እንክልክልክል ያለ እንዲህ ወንድ ጥዲፍ ያለ ነገር አይደለም እንዳልክና እርግት ያለ ልጅ ነው። ካነጋገሩ ራሱ እርግት ያለ ወንድ ነው። እኔ በተፈጥሮ የወንድ ምርጫ ልክ እንዳልክ ያለ ነው። እውነት ስነግራችሁ በቃ እርግት ያለ ወንድ ይመቸኛል። በቃ እርግት አነጋገሩ በቃ ሁለመናው ምናምኑ እርግት ያለ ወንድ ይመቸኛል። እንደዚህ ጥዲፍ ያለ ሰው አልወድም። ሁሉንም ነገር አንዴ እናርገው፣ ይሄን የምናርገው ዛሬ ይሄንን ነው የምፈልገው፣ ዛሬ ይሄንን ነው የማገኘው ምናምን የሚል ወንድ ማርያምን አደራዋን ኪዳነ ምሕረት እናቴ ወደ ህይወት እንዳታመጣብኝ። ይሄ ነው ነገርኳችሁ። እንዳልክ አነጋገሩ እንኳን የሆነ ረጋ ያለ ነው። ለዛ አለው፣ የወንድ ለዛ አለው። በቃ ሁለመናውን ስታዩት ለዛው ጥሩ ነው። የወንድ ለዛ አለው፣ ደስ ይላል። እና እኔ ሄሉና እንዳልክ ቢጋቡ ደስ ይለኛል። ግን ደግሞ ይሄንን ስል እንዳትጠሉኝ፣ እውነቴን ነው። ደስ የሚል ወንድ ነው ለማለት ነው። ከሌሎቹ ምረጭ ብትሉኝ እኔ የምመርጠው እንዳልክን ነው። ከናቲም ይሁን ከያብን ብትሉኝ ከእንዳልክን ብትሉኝ እኔ የምመርጥላት እንዳልክን ነው። ምክንያቱም በቃ ወንዳ ወንድነቱ ራሱ ደስ ይላል። ወንድ ልጅ ማለት በቃ ወንዳ ወንድነቱ ብቻ ደስ ይላል። በቃ እኔ እውነቴን ነው የምላችሁ። በቃ እንዳልክ ያለ ሆኖ የሚወደኝ የሚያፈቅረኝ ከሆነ ኦ ማይ ጋድ እኔ ከሱ ምንም አልፈልግም። በቃ ይውደደኝ አፍቅረኝ ብቻ፣ ሌላ ነገር እኔ ምንም ከሱ አልፈልግም። ማርያምን ለሰው ልጅ የሚቀድመው ፍቅር ነው። ፍቅር ካለ በቃ ሁሉም ነገር ይመጣል በራሱ ጊዜ። በቃ ፍቅር ካለ የኔ ቆንጆ በቃ እንደዚህ ሆነ አለ አይደል? ምን ልበላችሁ ብቻ የውስጥን ፈጣሪ ነው የሚያውቀው። እና ይሄን ለማለት ነው። ወሬ ካበዛውባችሁ በጣም ሶሪ፣ ግን ወዳችኋለሁ። መልካም ሙሉ ይሆንላችሁ። ባይ ባይ።